የሚሰገድባቸውና የማይሰገድባቸው ቀናት መቼና መቼ ናቸው? ለምን አይሰገድባቸውም? ለምን ይሰገድባቸዋል? የሚለውን ከቤተክርስቲያን ትምህርት አንጻር ቤተክርስቲያን ከምታስተምረው አንጻር ያብራሩልናል። ምናልባት ደግሞ በኋላ የኔታ መጋቤ ሐዲስ ማህቶትም እንደዚሁ በዚሁ ዙሪያ መልስ ይሰጡናል። ቀጥታ ወደ መምህር እንሄዳለን። እንግዲህ ወደ ጥያቄው ሲመጣ ስግደት የሚሰገድባቸውና የማይሰገድባቸው ዕለታት ወይም ሳምንታት ወይም በዓላት አሉ ወይ ነው ጥያቄው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ሶስት አይነት ግጋት ወይም ትምህርት አለ። አንደኛው ዶግማ፣ ሁለተኛው ቀኖና፣ ሶስተኛው ትውፊት ይባላሉ። ከነዚህ ውጭ የወጣ ትምህርት ወይም ሕግ ወይም ስርዓት የላትም። አንደኛው ምን ይባላል? ዶግማ፣ ሁለተኛው ምን ይባላል? ቀኖና፣ ሶስተኛው ምን ይባላል? ትውፊት። በእነዚህ መንገድ ትመራለች ማለት ነው ቤተክርስቲያን። በዶግማ የዶግማ ትምህርቷን፣ በቀኖና የቀኖና የስርዓቷን ትምህርት፣ በትውፊት ደግሞ የያዝነውን በቅብብሎሽ የያዝነውን ትምህርት እንማማራለን ማለት ነው። ስለዚህ አሁን ዛሬ ስግደት አጋጣሚ ሆኖ ዕለቱ ነው። ደግሞ ዛሬ ኒቆዲሞስ ሰገደ መንፈቀ ሌሊት። ሊቃውንቱ በዝማሬ ወማይሌቱ ክፍለ ጊዜ ሲሉት አድረዋል። ኒቆዲሞስ በመንፈቀ ሌሊት ሰገደ፣ ሰብሐ ወዘመረ። ዕለተ ሰንበት ነው የሚለው አይደለም? ዕለቱ ዕለተ ሰንበት ነበር። የሰገደ ሰዓቱ ደግሞ መንፈቀ ሌሊት ነበር። የሰገደ ኒቆዲሞስ የሰገደ ደግሞ ለክርስቶስ አደረገ ይላል። መተርጉማን ስግደት ሶስት ወገን ነው ይላሉ ምዕመናን። ስግደት ሶስት አይነት ነው። መጀመሪያ ከቤተ መቅደሱ ወድቀን ከእግዚአብሔር ፊት ስንሰግድ አፈር ነኝ ወይም ከአፈር ከአራቱ ባሕርያት ተፈጥሬአለሁ፣ አሁን ብራመድ ብሄድ ብሰማ ብዳስስም የተፈጠርኩት ግን ከአራቱ ባሕርያት ነው። ስለዚህ ስለፈጠርከኝ ብሎ ፈጣሪ የሚመለክበት ፍጡር የሚያመልክበት ነው ብለው ተርጉሞታል ማለት ነው። የመጀመሪያው ስግደት ሶስት አይነት ነው። የመጀመሪያው ከዚህ ከአፈሩ ወይም ከአራቱ ባሕርያት አበጅተኛል፣ ከራስ ፀጉሬ እስከ እግር ጥፍሬ ድረስ አሳምረ ፈጥረኛል ማለት ነው ብለዋል። ሁለተኛው ደግሞ ወድቀን ስንነሳ በኃጢአት ብሰነካከል በበደል ብሰነካከል አንተ መሐሪ ይቅር ባይ ነህና በንስሐ ሕይወት በንስሐ ትምህርት በንስሐ ልቅሶ እንደገና አብሰ ወይም ወልውለ ጠርገ አንጽተ ታነሳኛለህ ማለት ነው ብለዋል። ሶስተኛውን ደግሞ ወድቆ መነሳት አሁንም ከእግዚአብሔር ፊት በዚህ ዓለም ሙሬ ብሞት ወደ መቃብር በወርድ ፈርሼ በስብሼ አልቀርም። ስለዚህ ያሉ እንደገና በትንሣኤ ዘጉባኤ ታነሳኛለህ ማለት ነው። ስለዚህ ስግደት ከፈጣሪ ፊት የምናቀርበው ስግደት ሶስት ወገን ነው። መጀመሪያ ስለፈጠረን፣ ሁለተኛው በኃጢአት ብንሰነካከል በንስሐ ስለሚመልሰን ስለሚያነሳን፣ ሶስተኛው ብንሞትም መቃብር ወርደን አንቀርም በትንሣኤ ታነሳኛለህ ማለት ነው። ስለዚህ እነዚህ ስግደቶች መቼ ለማን ይቀርባሉ? የሚቀርበው ስግደት ለእግዚአብሔር ነው የሚሰገድ። ለማን ይሰገዳል? አቤት ማን ይሰግዳል? ፍጡር የሆነ ሁሉ መላእክትም ይሰግዳሉ። ይሰግዱ በበረኪሆሙ ወያልዕሉ ህሊናሆሙ በጥንቃቄ ወበሐሲስ ነው የሚለው። ሁልጊዜም ያለማቋረጥ ቅዱሳን መላእክት እንደሚያመሰግኑት እንደሚዘምሩለት ቅዱስ ቅዱስ እያሉ ይሰግዱለታል ነው የሚለው። ይሰግዱ በበረኪሆሙ ወያልዕሉ ህሊናሆሙ ህሊናቸውን ከፍ ከፍ ያደርጋሉ፣ በበረካቸው ወይም በጉልበታቸው ደግሞ ይሰግዳሉ። ያውም በጥንቃቄ ነው። አክሊላቲሆሙ ያወርዱ አክሊላቸውን ያወርዳሉ። ቅድመ መንበሩን ዘይሰግዱ በመንበሩ ዙሪያ ሆነው
እሳት መንበሩ እሳት ነው፣ አዳራሹ እሳት ነው፣ መጋረጃውም እሳት ነው። እነሱም እሳታውያን መላእክት ሲሆኑ በዚያ በእግዚአብሔር ፊት ይሰግዳሉ ይላል። በማን ፊት ይሰግዳሉ? ምዕመናንም ደግሞ በእግዚአብሔር ፊት ይሰግዳሉ። ምዕመናንም እንደ መላእክት። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድር ያለች ሰማያዊት ናት፣ በሰማይ ያለች ምድራዊት ናት። በሰማይ ያለች ምድራዊት፣ በምድር ያለች ደግሞ ሰማያዊት ናት። ስርዓቷ፣ ሕጓ፣ ትእዛዟ በሙሉ ከመላእክት ጋር ህብረት ያለው፣ ከመላእክት ጋር ማህበር ያለው፣ ከመላእክት ጋር ጉባኤ ያላት ማህበረ መላእክት ወሰብ ናት። የሰውና የመላእክት ማህበር ናት ቤተክርስቲያን ማለት ናት። ስለዚህ እንሰግዳለን። እንግዲህ አሁንም ይህንን ስራ ሲሰሩ አባቶቻችን በፍትሐ ነገሥት በዓላት በሶስት መደብ ይመደባሉ። ሳምንታዊ በዓላት፣ ወራዊ በዓላት፣ ዓመታዊ በዓላት ተብለው በስንት መደብ ይመደባሉ? አንደኛው ምን ይባላል? ሳምንታዊ። ሁለተኛው ምን ይባላል? ወራዊ። ሌላኛው ምን ይባላል? እነዚህ ምን ይባላሉ? በዓላቶች። በዓል እንግዲህ ሰውና እግዚአብሔር የሚገናኝበት ነው። በዓል ስጋውን በልተን ደሙን ጠጥተን የምንወልበት ነው። ስለዚህ አሁን እነዚህ ውስጥ በስግደት የምናከብረው በዓል አለ። አብይ በዓል ነው። እሱም አሁን ፊት ለፊታችን የሚመጣው ማነው? እሱ ትንሣኤውን ከማክበራችን በፊት የምናከብረው ማን ነው? ሕማማት። ቀጥሎ ማን ነው? የሕማማት መጨረሻ በዓለ ስቅለት የምንለው እሱን የምናከብረው በየትኛው ወራዊ በዓል ሚካኤል ሊሆን ይችላል፣ እመቤታችን ልትሆን ትችላለች፣ ቅዱስ በዓለ ወልድ ሊሆን ይችላል። ስቅለት ከሆነ ይሰገዳል። ስቅለት ከሆነ ምን ይሆናል? በዓሉ የስግደት በዓል ነው። የጾም፣ የስግደት፣ የሐዘን፣ የመላ በዓል ስለሆነ በዓሉ የስቅለት በዓል በስግደት ነው የሚከበረው። በምን ይከበራል? በስግደት ይከበራል። ለምሳሌ ጥምቀት ረቡዕ፣ ዓርብ ቢሆን በምን ነው የምናከብረው? በፍስክ ነው አይደለም? ጧት ቀድሰን እንደ ዕለተ ሰንበት አድርገን ነው ከወዲህ ጋር ጽመን ማለት ነው። ልክ እንደዚህ ሁሉ ስቅለት 12 የቅዱስ ሚካኤል ላይ ቢሆን 21 የእመቤታችን ላይ ቢሆን 29 በዓለ ወልድ ላይ ቢሆን ስቅለት ከሆነ ምን ይላል ማለት ነው? ይሰገዳል። እማንሰግድባቸው በዓላቶች የማንሰግደው የትንሣኤ ዕለት ግን አንሰግድም። የትንሣኤ ዕለት ምን አንልም? የስቅለት ዕለት ምን እንላለን? የትንሣኤ ዕለትስ አንሰግድም። ከዚያ በኋላ 50ውን በዓላት በሞላ እንዳይሰገድ ዕረፍተ መንግሥተ ሰማያትን እያሰብን እንድንሆን ብለው ስራ ሰርተዋል። ነገር ግን ንስሐ የገባ ድቀት ያገኘው ዘመነ አጸባ ችግር የገጠመው ሰው በኃጢአት ቢስተነካከል ብለዋል ሊቃውንቱ፣ ድንገተኛ በሽታ ቢታመም ወደ ሕክምና እንደሚሄደው ድንገተኛ ኃጢአት ቢወድቅ ስግደት ንስሐ እንዲገባ ራሱን በጽሙና እንዲያሳልፍ ስራ ሰርተዋል። ጾሙን እንኳን ውሃ ጠጥቶ ጥሬ በልቶ ነገር ግን ዝሙት ተቀስቅሶበት ከሆናሉ አዎ ዝሙት ተቀስቅሶበት ወደ ዝሙት ቦታ ሊሄድ ቢል በስግደት ሲያቀልየዋል። ከሰገደ ይበርድለታል፣ ይወገድለታል ብለዋል። ወይዜን ይሰግድ በበረከ ልቤ ይላል ጸሎተ ምናሴ ምዕራፍ 1 ቁጥር 9 ላይ ማለት ነው። በበረከ ልቡናዬ በልቡናዬ እሰግዳለሁ እንደውም አላቋርጥም ይላል። ጉልበት ብቻ ሳይሆን የሚሰግደው የትኛው ይሰግዳል? ልብም ይንበረከካል ማለት ነው። እንደውም እኮ ልብ ካልሰገደ ልብ ካልተንበረከከ እንዴት ሊሰግድ ይችላል? ሊሰግድ ይችላል እንዴ? አዎ። ስለዚህ ስቅለቱ ይሰገድበታል። ወራዊ በዓላት እመቤታችን፣ ቅዱስ ሚካኤል፣ በዓለ እግዚአብሔር እነዚህም ብለው በፍትሐ ነገሥት በአንቀጸ በዓላት ወስነዋል። ስቅለት ላይ ከሆነ ግን ይሰገዳል ነው። በኔ በኩል ለዚህ ላይ ልጨርስና ወደ እንታ ማይቶ ወስጃችሁ እዚያ በኋላ እየተረዳዳን ደግሞ እንመልሳለን ማለት ነው።